Hello guys, how are you? Are you fine? Okay, today I am going to teach you about future perfect continuous tense. future perfect continuous tense ቀጣይ ትንቢታዊ ሆኖ ከመጨረሽ ላይ ያለ ነገር ነው የሚያሳየን። በመጨረሽ ያለ ነገር ወይ ደግሞ አንድ ነገር ከመድረስ ከዛ በፊት የጀመረ ሂደት ሆኖ ግን አንድ ቦታ ወይ ደግሞ አንድ ስፔሲፊክ የሆነ ጊዜ መጨረስ ላይ ያለ ነገር የሚያሳየን ምን ይባላል ማለት ነው? future perfect continuous tense ይባላል። ኦኬ future perfect continuous tense to talk about an ongoing action before some point in the future ይለናል። አሁን አንድ ተግባር ሂደት ላይ ያለ አንድ ነገር ከመምጣቱ በፊት ወይ ደግሞ አንድ ነገር ከመጨረሱ በፊት ሂደት ላይ የነበረ ነገር ያሳየናል ይለናል። እሺ ምን አለ? to talk about an ongoing action before some point in the future ይለናል። some point አንድ ነገር ከመድረሱ ወይ ደግሞ አንድ ቅጽበት ከመድረሱ በፊት ሂደት ላይ የነበረ ነገር የሚያሳየን future tense ምን ይባላል? future perfect continuous tense ይባላል ማለት ነው። እስኪ ምን አይነት ፎርም አለው? ምን አይነት ስትራክቸርስ አለው? እንየው። ፎርም subject plus will plus have plus been plus verb ing ፎርም ይወስዳል ማለት ነው። ከዛ ቀጣዩ ያለው ነገር ይከተላል። አሁን ወደ ኤግዛምፕል ስንሄድ ግን በደንብ ይረዳችኋል ብዬ ተስፋ አደርጋለሁ። ኤግዛምፕል 1 by next month we will have been working on this school for 3 years ይለናል። አሁን በደንብ እዩ። ፖይንቱ ምንድነው? እዚህ ላይ ቀጣይ ወር ይለናል። ቀጣይ ወር የሚል ፖይንት ነው። we will have been working on this school for 3 years ለሶስት አመታት ያክል እዛ እየሰራን እንኖራለን ማለት ነው። ቆይተናል ማለት ነው። ይሞላላን ማለት ነው። ምን ቀጣይ ወርሲ ለሶስት አመት እዛ እየሰራን ኑሮላን በቃ ይሞላናል ማለት ነው። መስራቱ ይሞላናል እያለ ነው። በደንብ ውሰዱ። by the next month we will have been working on this school for 3 years 3 አመታት ያክል ምን ይያለ ነው? ቀጣይ ወር እኛ እዚህ ትምህርት ቤት መስራት 3 አመት ይሞላናል። 3 አመት ይሞላናል። ቀጣይ ወር ነው የሚሞላቸው። 3 አመት በመስራት ላይ ነበሩ ማለት ነው። እዛ ላይ ግን ይሞላቸዋል ማለት ነው። ይህ አይነት ነገር ምን ያሳየናል ማለት ነው? future perfect continuous tense ማለት ነው። ምክንያቱም continuous ነው እስከዛ ቅጽበት የሚመጣው የሄደ ሂደት ላይ የነበረ ተግባር ስለሚያሳየን ማለት ነው። ወደ ቀጣዩ ኤግዛምፕል ሲኔ in 3 minutes ይላል። in 30 minutes in 30 minutes we will have been driving for 5 hours in 30 minutes we will have been driving for 5 hours በዚህ 30 ደቂቃ ለአምስት ሃወር ያክል ወይ ደግሞ ለ5 ሰዓት ያክል ነተን ይኖራለን። ምን መኪና እንነዳለን ማለት ነው። ለ5 ማለሱ ይሞላልናል። ምን ይሞላልናል? ሰዓቱ 5 ሰዓት ይሞላልናል። በዚህ 30 ደቂቃ ቀረው ማለት ነው። ያን ጊዜ ግን እየሞላው ነው የሚሆነው። እየሞላ ነው። አሁን ትንሽ ሂደት ላይ ነው ያሉት ማለት ነው። ግን በዚህ 30 ደቂቃ ግን 5 ሰዓታት ያክል እንደነዱ ይሆናል ማለት ነው። እየነዱ እንደነበሩ ይሆናል ማለት ነው። በደንብ ትሪኪ ስለሆነ ወይ ደግሞ ኮንፊዝ የሚያደርግ ስለሆነ በደንብ እዩ እስኪ ባዕለልና ምን እያልኩ እንዳለው እየተረዳችሁ ነው። what am I say? do you understand what I may say? okay in 3 months in 30 minutes we will have been driving for 5 hours ማለት በዚህ 30 ደቂቃ ለ5 ሰዓታት ያክል ድራይቭ አድርገናል ወይ ደግሞ ማኪና ነድተናል ይሞላላን እያለ ነው። እሺ ወደ ሶስተኛው እንሂድ። ሶስተኛው ኤግዛምፕል 3 when we land in Addis Ababa we will have been fly for 2 hours ይለናል። አዲስ አበባ ስንደርስ በአየር መጓዝ 2 ሰዓት ይሞላናል ይላል። ይሞላላን እየሞላን ነው። በቃ ይሞላናል መሙላት ላይ ነው ያለ ነው። አሁን ስንት ቀርተዋል ማለት ነው? when we land in አዲስ አበባ ስንደርስ እያለ ነው። we will have been flying for 2 hours ለ2 ሰዓታት ያክል
በመንፈር ወይ ደግሞ አየር ላይ እየተንሳፈፍን ኑሮናል ማለት ነው። እየኖርን ነው ያለነው እዛ ሰዓት እዛ ቅጽበት እስከሚደርስ እያለን ነው ያለው። ስለዚህ we will land in Addis Ababa. When we land Addis Ababa, we will have been flying 2 hours for 2 hours. ለሁለት ሰዓታት ያክል አየር ላይ ቆይተናል ማለት ነው። ያን ጊዜ በቃ ሂደት ላይ ነው ያለው። ያን ጊዜ ግን ያቋርጣል ማለት ነው ከደረሱ። ስለዚህ እንደዛ አይነት ያስተላልፋል። ምን future perfect continuous tense ነው። ወደ አራተኛው ስንሄድ by the next week ይላል። by the next week ቀጣዩ ሳምንት I will have been living in Addis Ababa for 2 years ይለናል። ቀጣይ ሳምንት 2 ዓመት ይሞላኛል አዲስ አበባ በመኖር እያለ ነው። እሺ by the next week I will have been living in Addis Ababa for 2 years. ቀጣይ ሳምንት አዲስ አበባ መኖር 2 ዓመት ይሞላኛል እያለ ነው። ይሞላኛል። ስለዚህ አሁን ሂደት ላይ ነው ያለው ማለት ነው። ይሞላኛል። ኦኬ አሁን ይህ ፖዚቲቭ ሴንቴንስ ነው። future perfect continuous tense አሁን ወደ ኔጌቲቭ ፎርም ኦፍ future perfect tense ስንሄድ ደግሞ የራሱ የሆነ ስትራክቸር አለው። የራሱ የሆነ አፍራሽ ነገር አለው። ስለዚህ ትርጉሙ ግን ሁሉም ማይቀየረው ነገር አለ። አንድ ብቻ ነው የምናስገባው እዛ መሃል ላይ ምንድነው የምናስገባው? ኖት የምትል አፍራሽ ነገር ዊል ፊት ለፊት እናስገባለን ማለት ነው። ምን ሌላው እንዳለ ሆኖ ዊል ይሎ አፍራሽ ነገር ኖት የሚል ነገር ብቻ ነው የምናደርገው። ሌላው ስትራክቸሩ አንድ ነው። ኤግዛምፕል 1 he will not have been working for 20 years by the time I retire ይላል። እሺ ጥሮታ ሲወጣ እዚህ መስራት 20 ዓመት አይሞላኝም እያለ ነው። ጥሮታ ሲወጣ እዚህ በመስራት 20 ዓመት አይሞላኝም በቃ 20 ዓመት በመሙላት ላይ አይደለሁም ያለሁት አሁን እያለ ነው። ምን አለ? he will not have been working for 20 years by the time I arrive ይላል። I retire ወደ ጥሮታ ሲወጣ 20 ዓመት አይሞላኝም እዚህ በመስራቴ 20 ዓመት አይሞላኝም እያለ ነው። አፍራሽ ነገር ስለሆነ ማለት ነው። ሁለተኛው ኤግዛምፕል by next month we will not have been working on this school for 3 years ይለናል። እዚህም እንደሱ ነው። ቀጣይ ወር 3 ዓመት አይሞላኝም እዚህ ትምህርት ቤት በመስራት 3 ዓመት አይሞላኝም እያለ ነው። ሂደት ላይ ነው ያለው። ግን እዛ ወር ሲሞላ ግን ላይሞላው ይሆናል ማለት ነው። ሳይሞላው ይቀራል ማለት ነው። ስለዚህ አይሞላኝም ቀጣይ ወር እዚህ ትምህርት ቤት መስራት 3 ዓመት አይሞላኝም ይላል። ስለዚህ ሌላው ከፖዚቲቭ ሴንቴንስ ሙሉ በሙሉ አንድ ሆኖ ግን ኖት ዊል በሚለው ፊት ለፊት ይገባል ማለት ነው። አፍራሽ የሚሆነው። እሺ ወደ ሶስተኛው ስንሄድ by the next week ይላል። by the next week I will not have been living in Addis Ababa for 2 years ይለናል። ቀጣይ ሳምንት 2 ዓመት አይሞላኝም። ምን አዲስ አበባ በመኖር 2 ዓመት አይሞላኝም እያለ ነው። አይሞላኝም እያለ ነው። ስለዚህ by the next week I will not have been living in Addis Ababa for 2 years ስለዚህ 2 ዓመት አይሞላኝም። ቀጣይ ሳምንት አዲስ አበባ በመኖር 2 ዓመት አይሞላኝም እያለ ነው። ቀጣይ ሳምንት ኦኬ። አሁን ወደ question form of future perfect tense እንሂድ። question ወደ ጥያቄ ስንሄድ ደግሞ ጥያቄ አሁን ሳብጀክቱ ዊል እና ሳብጀክት ይቀያያራሉ ማለት ነው። ዊል የሚለው መጀመሪያ ፊት ለፊት ይመጣል። መጀመሪያ ይመጣል ከዛ ዩ ወይ ደግሞ ሳብጀክቱ ተከትሎ ይመጣል ማለት ነው። ወደ ኤግዛምፕል ስንሄድ ደግሞ ሌላው እንዳለ ነው ባይዘው የሳብጀክቱና የዊል መቃየር ብቻ ነው ያለው። ስለዚህ በመጀመሪያ የሚመጣው ዊል የሚል ማነሱም ግስ ሲሆን ወይ ደግሞ ቨርብ ሲሆን ሳብጀክቱ ደግሞ ቀጥሎ ይመጣል ማለት ነው። ወዴት ሲቀየር? ወደ question ሲቀየር። ኦኬ ኤግዛምፕል 1 will you have been working for 20 years by the time you retire ጡረታ ስትወጣ 20 ዓመት ይሞላሃል ወይ? ጡረታ ስትወጣ 20 ዓመት ይሞላሃል ወይ እያለ ነው። እየጠየቀ ነው። ይሞላዋል ወይ ማይሞላው እሱ ይጠይቃል። አሁን እያወራህ ነው እንበል ጓደኛ ነው መንግስት ሰራተኛ ነው። ያን ጊዜ 20 ዓመት ሲሞላ ነው እያለ 20 ዓመት በመስራት ላይ እያለህ ነው። አሁን
20 ዓመት ሲሞላ ጡረታ ስትወጣ 20 ዓመት ይሞላል ወይ አንተ ያሰብከው ጡረታ ለማውጣት ያን ጊዜ 20 ዓመት ይሞላል ወይ እዛ በመስራት እያለ ነው ኦኬ እንጃ ኦኬ ወደስ ሁለተኛው ኤግዛምፕል will he have been working on this school for 3 years by the next month ይላል will he have been working on this school for 3 years by the next month ቀጣይ ወር 3 ዓመት ይሞላል ወይ እዛ ስኩል በመስራት ይላል will he have been working on this school for 3 years by the next month እሱ 3 ዓመት ይሞላዋል ወይ ቀጣይ ሳምንት እዛ ትምህርት ቤት በመስራትስ 3 ዓመት ይሞላዋል እያለ ነው እየጠየቀ ነው will he have been working on this school for 3 years by the next month ቀጣይ ወርሲ 3 ዓመት ይሞላዋል እዛ በመስራት እያለ ነው እንደዛ አይነት እኮ እናወራለን ምን አይነት ነው በአይነህን ላስክ ቅረጸው አይነህልና ነው ምቀረጸው ይሄን ወደፊት ስለሆነ ፊቸር ስለሆነ ግን በመጨረስ ላይ ሂደት ላይ ሆኖ እዛ ቦታ ፖይንቱ ግን ተጨረሰ ወይ ደግሞ የሚጨረስ ነገር ነው የምናወራው ያለ ነው ማለት ነው ስለዚህ ይሄ ተረድታችኋል ብዬ ገምታለሁ ተስፋም አደርጋለሁ ከተረዳችሁ ሁሉም ነገር ኮንሰፕት ከወሰዳችሁ ደግሞ ሰብስክራይብ ሼር ኤንድ ላይክ አድርጉና ለዚህ ቻናል ቤተሰብ ሁኑ Thank you very much.